በሰው ልጅ የታሪክ መዝገብ ውስጥ የሊቅነት ተምሳሌት ተደርጎ የሚወሰድ አንድ ስም ቢኖር አልበርት አንስታይን የሚለው ነው። ዛሬ ላይ የሱን ምስል ስናስብ ያንን ነጭና የተንጨባረረ ፀጉር ያለውን አፉን አውጥቶ ምላሱን ያወጣውንም ወይንም ደግሞ በጥቁር ሰሌዳ ላይ ኢኤምሲ ስኩዌር የሚለውን የዓለምን እጅግ ታዋቂውን የሂሳብ ቀመር ሲጽፍ የነበረውን አዛውንት ሳይንቲስት እናስታውሳለን። ነገር ግን ይህ ምስል የአልበርት አንስታይንን ግማሽ ታሪክ ብቻ ነው የሚነግረን። እውነተኛው የአልበርት አንስታይን ታሪክ የሚጀምረው አዛውንት ሆኖ ሳይሆን የ19ኛው ክፍለ ዘመን ጥብቅ ትምህርት ቤቶችን እንደሚጠላ አመፀኛ ወጣት ዩኒቨርሲቲ ገብቶ ስራ ማግኘት እንዳቃተው ተስፋ የቆረጠ ስራ አጥ እና በስዊዘርላንድ የባለቤትነት መብት ፓተንት አስመዝጋቢ ቢሮ ውስጥ በሶስተኛ ደረጃ ጸሐፊነት እየሰራ የሰው ልጅ የጠፈር የጊዜና የስበት ግንዛቤን በቅጽበት ከገለበጠው አንደኛ ብቸኛና ገለልተኛ አእምሮ ነው። ይህ የጊዜ ጉዞ ነው። ታሪካችንን ከመጀመራችን በፊት ግን ሌሎች አስተማሪና አዝናኝ ታሪኮች ቀድመው ለእናንተ እንዲደርሷችሁ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና የደውል ምልክቷን መጫናችሁን እርግጠኛ ሁኑ። አንስታይን እንደ ኒውተን አፕል ሲወድቅ አይቶ አልነበረም የዩኒቨርስን ህግ የፈታው። የእሱ ብቸኛ ላብራቶሪ የራሱ አእምሮ ነበር። በብርሃን ፍጥነት ብጓዝ ዓለም እንዴት ታየኛለች ብሎ በምናቡ በሚያደርጋቸው የሐሳብ ሙከራዎች ኒውተንን ለ200 ዓመታት የገነባውን የማይነካ የፊዚክስ ህግጋት አፍርሶ አዲስና አስገራሚ ዩኒቨርስን ሰርቶልን አለፈ። ዛሬ ላይ የጂፒኤስ ቴክኖሎጂ የምንጠቀመው ስለ ብላክ ሆልስ የምናውቀው የኒኩለር ኢነርጂን ያገኘው ሁሉም የዚህ አንድ ሰው አእምሮ ውጤቶች ናቸው። ዛሬ ወደ 19ኛው ክፍለ ዘመን አውሮፓ እንጓዛለን። የሳይንስና የፍልስፍናን ዓለም ለዘላለም ወደ ቀየረው የሰው ልጅ ጊዜና ጠፈርን ወደሚረዳበት አዲስ ምዕራፍ ወዳሸጋገረው ወደ አልበርት አንስታይን ጥልቅ አስደናቂና ሙሉ የህይወት ጉዞ እንጓዛለን። የአልበርት አንስታይን ታሪክ የሚጀምረው መጋቢት 14 ቀን 1879 ዓ.ም በደቡባዊ ጀርመን ኡልም በምትባል አንዲት ጸጥተኛ ከተማ ውስጥ ነው። ወላጆቹ ሄርማን አንስታይንና ፖሊን ኮክ አይሁዳውያን የነበሩ ቢሆኑም ለሃይማኖታዊ ህግጋት ብዙም ትኩረት የማይሰጡና መካከለኛ ገቢ የነበራቸው ነጋዴዎች ነበሩ። አልበርት ሲወለድ የቤተሰቡ የመጀመሪያ ደስታ በከፍተኛ ጭንቀት ተዋጠ። እናቱ ፖሊን ሕፃኑን ለመጀመሪያ ጊዜ ስታየው በድንጋጤ ጮኸች። የሕፃኑ አልበርት ጭንቅላት ከተለመደው ውጪ እጅግ ትልቅ፣ የኋላው ክፍል ደግሞ የተንሻፈፈ ነበር። አዋላጇና ቤተሰቡ ሕፃኑ የአእምሮ ዝግመት ይኖርበታል ብለው ፈርተው ነበር። ምንም እንኳን የጭንቅላቱ ቅርጽ ከጥቂት ሳምንታት በኋላ ወደ መደበኛ ሁኔታ ቢመለስም የቤተሰቡ ጭንቀት ግን በዚህ ብቻ አላበቃም። አልበርት እያደገ ሲመጣ አንድ እጅግ አስደንጋጭ ባህሪ ያሳየ። መናገር አልቻለም። ሌሎች ሕፃናት በ1 ወይም በ2 ዓመታቸው ቃላትን ማውጣት ሲጀምሩ፣ አልበርት ግን እስከ 3 እና 4 ዓመቱ ድረስ አንዲትም ቃል አይናገርም ነበር። መናገር ሲጀምር እንኳን እያንዳንዱን ቃል ድምፅ አውጥቶ ከመናገሩ በፊት በውስጡ ማለትም በሹክሹክታ ደጋግሞ ይለማመድ ነበር። ይህ የልጅነት የመናገር መዘግየት ዛሬ በስነ ልቦናው ዓለም የአንስታይን ሲንድረም በመባል የሚታወቅ ሲሆን እጅግ የላቀ አእምሮ ሃይ ኢንተለጀንስ ያላቸው ነገር ግን የሚዘገዩ ሕፃናትን ለመግለጽ ይጠቅማል። በአንድ ወቅት አልበርት ገና ትንሽ ልጅ እያለ ቤተሰቡ እራት እየበሉ እያለ በሕይወቱ ለመጀመሪያ ጊዜ ሙሉ አረፍተ ነገር ተናገረ። ሾርባው በጣም ይፋጃል ብሎ ጮኸ። ወላጆቹ በድንጋጤና በደስታ እስከ ዛሬ ድረስ ለምን አትናገርም ነበር ብሎ ሲጠይቁት አልበርት በተረጋጋ የሕፃን አንደበት ምክንያቱም እስከ ዛሬ ድረስ ሁሉም ነገር በስርዓቱ ነበር ብሎ መለሰ። ምንም እንኳን ይህ ታሪክ በአፈ ታሪክነት ቢነገርም የልጁን ጥልቅና የተለየ አስተሳሰብ ቁልጭ አድርጎ ያሳያል። አልበርት ገና የ1 ዓመት ልጅ እያለ ቤተሰቡ ኡልምን ለቆ ወደ ሚኒክ ከተማ ተዘዋወረ። እዚያም አባቱ ሄርማንና አጎቱ ጃኮብ አንስታይን አንድ ላይ በመሆን አነስተኛ የኤሌክትሪክ ዕቃዎች ማምረቻና ማመንጫ ፋብሪካ አቋቋሙ። ይህ የኤሌክትሪክ ፋብሪካ ለትንሹ አልበርት አእምሮ መነቃቃት እጅግ ወሳኝ ነበር። ዙሪያው በሞተሮች፣
በዳይናሞዎች፣ በኮይልና በማግኔት መስኮች የተሞላ ነበር። አይን በማያየው የኤሌክትሪክ ኃይል መብራቶች ሲበሩ ማየት የዘውትር ትዕይንቱ ሆነ። በ5 ዓመቱ የአልበርት አእምሮን ለዘላለም የቀየረ አንድ ታሪካዊ ክስተት ተፈጠረ። አልበርት በጠና ታሞ አልጋ ላይ ውሎ ነበር። አባቱ ሄርሞን ልጁን ለማዝናናት በማሰብ አንድ ትንሽ የኪስ ኮምፓስ አምጥቶ ሰጠው። አልበርት ኮምፓሱን በእጁ ይዞ ወደ ቀኝም ወደ ግራም ቢያዞረው የኮምፓሱ መርፌ ግን ሁልጊዜም አንድ አቅጣጫ ማለትም ወደ ሰሜን ብቻ ያመለክታል። አልበርት ይህንን ሲያይ በከፍተኛ አግራሞት ተዋጠ። ኮምፓሱን የሚነካው ምንም አይነት ገመድ ወይም እጅ የለም። ባዶ በሆነው ጠፈር ውስጥ መርፌዋን የሚያንቀሳቅሳት አይን የማያየው የተደበቀ ኃይል መኖር አለበት ብሎ አሰበ። ቆየት ብሎ በሕይወት ዘመኑ ሲያስታውስ ያ ኮምፓስ በውስጥ የፈጠረው ጥልቅ መንቀጥቀጥ ዛሬም ድረስ ይሰማኛል። ከተፈጥሮ ጀርባ እጅግ ጥልቅ የሆነ ሚስጥር ተደብቋል የሚል እምነት ያሳደረብኝ ያቺ ቅጽበት ነበረች ብሎ ጽፏል። የአልበርት የትምህርት ቤት ሕይወት ግን ልክ እንደ ኮምፓሱ አስደሳች አልነበረም። በሙኒክ በሚገኘው ሉዊት ፖል ጂምናዚየም ትምህርቱን ሲጀምር የፕሩሺያ ጀርመን የትምህርት ስርዓት እጅግ ወታደራዊ፣ በሽምደዳ ላይ የተመሰረተና የተማሪውን የፈጠራ ጥያቄ ፈጽሞ የማይቀበል ነበር። አልበርት ይህንን የሽምደዳ ትምህርት አጥብቆ ይጠላ ነበር። እሱ የነገሮችን ጽንሰ ሐሳብ መረዳት እንጂ እውነታዎችን በቃሉ ማጥናት አይወድም ነበር። መምህራኑ ሲጠይቁት ዝም ብሎ በማሰብ ጊዜ ስለሚወስድ ብዙዎቹ መምህራን ይህ ልጅ ደደብ ነው ብለው ይደመድሙ ነበር። የክፍል መምህሩ በአንድ ወቅት ፊቱ ላይ አንስታይን አንተ በሕይወትህ ምንም ነገር አትሆንም ብሎት ነበር። በዚህ ጊዜ እናቱ ፖሊን አልበርት ቫዮሊን እንዲማር ታስገድደው ነበር። መጀመሪያ ላይ የቫዮሊን ትምህርቱን ይጠላው የነበረ ቢሆንም የሞዛርትን የሙዚቃ ሶናታዎች ሲሰማ ግን በሙዚቃው ውስጥ ያለውን የሂሳብና የድምፅ ውበት ተገንዝቦ ቫዮሊን የሕይወት ዘመኑ ፍቅሩ ሆነ። ቆየት ብሎ የፊዚክስ ቀመሮች ሲጠፉበት ቫዮሊን ሲጫወት አዳዲስ ሐሳቦች ይመጡለት ነበር። የአልበርት ትክክለኛው ትምህርት ቤት ጂምናዚየሙ አልነበረም። ይልቁንም ሐሙስ ቤታቸው ለእራት ይመጣ የነበረው ማክስ ታልሙድ የተባለ ድሃ የሕክምና ተማሪ ነበር። ታልሙድ የአልበርትን የተለየ አእምሮ ስላየ ትምህርት ቤቱ የማይሰጡትን የሳይንስና የፍልስፍና መጽሐፍት ያመጣለት ጀመር። የአሮን በርንስታይን የተፈጥሮ ሳይንስ ታዋቂ መጽሐፍትን ያነብ ነበር። በዚህ መጽሐፍ ውስጥ ደራሲው በቴሌግራፍ ኬብል ውስጥ ከሚጓዝ የኤሌክትሪክ ሞገድ ጎን ለጎን ብትጓዝ ምን ይሰማሃል የሚል የሐሳብ ጥያቄ አንስቶ ነበር። ይህ ጥያቄ በአልበርት አእምሮ ውስጥ ለቀጣዮቹ 10 ዓመታት የተዘራች የብርሃን ፍጥነት ጥያቄ ዘር ነበረች። እንዲሁም ታልሙድ አልበርት የ12 ዓመት ልጅ እያለ አንድ የሂሳብ መጽሐፍ ሰጠው። አልበርት ይህንን የዩክሊድ ጂኦሜትሪ መጽሐፍ ቅዱስ የጂኦሜትሪ መጽሐፍ ብሎ ጠራው። አልበርት የጂኦሜትሪን ሕጎች ሲያነብ የሰው ልጅ አእምሮ ንጹሕ ስሌትን ብቻ ተጠቅሞ ያለምንም የውጭ ሙከራ ፍጹም የሆነ እውነት ላይ መድረስ እንደሚችል ተረዳ። በ12 ዓመቱ የፓይታጎረስን ሕግ በራሱ መንገድ አረጋግጦ አሳየ። በዚህ ጊዜ አልበርት አንድ አስገራሚ የሃይማኖት ሽግግር አሳልፎ ነበር። ቤተሰቡ ሃይማኖተኛ ባይሆንም አልበርት በራሱ ተነሳሽነት የአይሁድን እምነት አጥብቆ መከተል ጀምሮ ነበር። አሳማ የማይበላ የሰንበትን ሕግ የሚያከብር ሆኖ ነበር። ነገር ግን የሳይንስ መጽሐፍቱን እያነበበ ሲመጣ በመጽሐፍ ቅዱስ ውስጥ ያሉት ታሪኮች ከተፈጥሮ ሳይንስ ጋር እንደማይሄዱ ሲረዳ በ12 ዓመቱ ሃይማኖቱን እርግፍ አድርጎ ተወው። የሕይወት ዘመኑን ሙሉ ለነጻ አስተሳሰብና የትኛውንም የባለስልጣን እውነት አውቶሪቲ ለሚጠራጠር አእምሮ ራሱን አሳልፎ ሰጠ። እንደ አውሮፓውያን አቆጣጠር በ1894 ዓ.ም የአልበርት አባትና አጎት ይመሩት የነበረው የኤሌክትሪክ ፋብሪካ በገበያው ፉክክር በተለይም ከሲመንስ ኩባንያ ጋር መወዳደር አቅቶት ኪሳራ ውስጥ ወደቀ። ቤተሰቡ አዲስ የንግድ ዕድል ፍለጋ ሙኒክን ለቆ ወደ ሚላን ጣሊያን ለመዛወር ወሰነ። ነገር ግን የ15 ዓመቱ አልበርት የሁለተኛ ደረጃ ትምህርቱን እንዲጨርስ ተብሎ ብቻውን ሙኒክ ከተማ ውስጥ በአዳሪ ቤት ቀረ። አልበርት ያለ ቤተሰቡ ሙኒክ ውስጥ መቅረቱ
ሕይወቱን ወደ ሲኦልነት ቀየረው። የጂምናዚየሙን ወታደራዊና የሽምደዳ ስርዓት ፈጽሞ መሸከም አልቻለም። እዚህ ትምህርት ቤት ውስጥ መምህራኑ ልክ እንደ ወታደር አዛዦች ናቸው እያለ ማማረር ጀመረ። ትምህርት ቤቱም የአልበርትን አመፀኛ ባህሪ አልወደደውም። አንደኛው መምህር አንስታይን አንተ ክፍል ውስጥ መሆንህ በራሱ ሌሎች ተማሪዎች ለኔ ያላቸው ክብርን እንዲያጡ እያደረገ ነው ብሎ ነበር። አልበርት በድብርት ተመታ። በመጨረሻም አንድ ብልህ ዕቅድ አወጣ። ከማክስ ታልሙድ ወንድም አንድ የሕክምና ማስረጃ ወሰደ። ማስረጃው አልበርት በከፍተኛ የአእምሮና የነርቭ ድካም ውስጥ ስለሆነ ትምህርቱን አቋርጦ ወደ ቤተሰቦቹ ካልሄደ ሊያብድ ይችላል የሚል ነበር። አልበርት ይህንን ደብዳቤ ለመምህራኑ ሰጥቶ ትምህርቱንና ጂምናዚየሙን እርግፍ አድርጎ ትቶ በ15 ዓመቱ ወደ ጣሊያን አቀና። ወደ ጣሊያን ሲደርስ ቤተሰቦቹ ትምህርቱን በማቋረጡ ቢቆጡም ለአልበርት ግን ጣሊያን የነጻነት ገነት ነበረች። የጣሊያን ሞቃታማ አየር፣ የጥበብ ሙዚየሞችና የሰዎቹ ነፃ የህይወት ዘይቤ አስደሰተው። አልፕስ ተራራን በእግሩ ያቋርጥ ነበር። ይህ የነጻነት ጊዜ ግን ብዙም አልቆየም። የአባቱ ንግድ በጣሊያንም ከሸፈ። አባቱ ሄርማን አሁን አድገሃል፣ ትምህርት አቋርጠ ዝም ብለህ መኖር አትችልም፣ የኤሌክትሪክ መሐንዲስ መሆን አለብህ ብሎ አዘዘው። ነገር ግን አልበርት የሁለተኛ ደረጃ ትምህርቱን ስላላጠናቀቀ ዩኒቨርሲቲ መግባት አይችልም ነበር። ብቸኛው አማራጭ በስዊዘርላንድ ዙሪክ ከተማ የሚገኘው ታዋቂው ስዊዝ ፌዴራል ፖሊቴክኒክ ነበር። ይህ ዩኒቨርሲቲ ዲፕሎማ ለሌላቸው ተማሪዎች ልዩ የመግቢያ ፈተና ይሰጥ ነበር። በጥቅምት 1895 የ16 ዓመቱ አልበርት ወደ ዙሪክ ሄዶ ፈተናውን ተፈተነ። ውጤቱ ሲመጣ የዩኒቨርሲቲው ኃላፊዎች ተደነቁም አዘኑ። አልበርት በሂሳብና በፊዚክስ ካሉት ፈተናዎች እጅግ የላቀና ፍጹም ውጤት ሲያመጣ በታሪክ፣ በቋንቋ፣ በስነ ህይወትና በጂኦግራፊ ግን ወድቆ ነበር። የዩኒቨርሲቲው ዳይሬክተር አልቢን ሄርዞግ የአልበርትን የሂሳብ ሊቅነት ስለተረዱ በቀጥታ ከማባረር ይልቅ አንድ መፍትሄ ሰጡት። ወደ አራው ከተማ ሄደህ የአንድ ዓመት የሁለተኛ ደረጃ ትምህርትን ጨርስና በሚቀጥለው ዓመት ያለምንም ፈተና ትገባለህ አሉት። ወደ አራው መሄድ በዘመናዊ የፊዚክስ ታሪክ ውስጥ ትልቅ ትርጉም አለው። በአራው የነበረው ትምህርት ቤት የሚመራው በጆስት ዊንቴለር የተባለ ታላቅ መምህር ነበር። ይህ ትምህርት ቤት የፔስታሎዚ የትምህርት ፍልስፍናን የሚከተል ሲሆን ትኩረቱ ሽምደዳ ላይ ሳይሆን በአይነ ህሊና ማሰብ ቪዥዋል ቲንኪንግ ላይ የተመሰረተ ነበር። አልበርት ይህንን ነፃነት ወደደው። የጀርመንን ወታደራዊ ስርዓት አጥብቆ ስለሚጠላ የጀርመን ዜግነቱን በመሰረዝ ለቀጣዮቹ 5 ዓመታት ማንነት አልባ ሆኖ ለመኖር ወሰነ። በዚሁ በአራው ከተማ እያለ ነው አልበርት አንስታይን የህይወቱን የመጀመሪያና ታላቁን የሐሳብ ሙከራ ያደረገው። የ16 ዓመቱ ወጣት ራሱን እንዲህ ብሎ ጠየቀ። እኔ ብርሃንን ተከትዬ ልክ በብርሃን ፍጥነት ስፒድ ኦፍ ላይት ከብርሃኑ ጎን ለጎን ብሮጥ ብርሃኑ እንዴት ይታየኛል? በኒውተን የፊዚክስ ህግ መሰረት አንድ ባቡር በባቡር ፍጥነት ሆነህ ከጎኑ ብትሮጥ ባቡሩ የቆመ ይመስልሃል። ስለዚህ አልበርት በብርሃን ፍጥነት ቢሮጥ ብርሃኑ ወይም የኤሌክትሮማግኔቲክ ሞገዱ እንደ ቆመ ማዕበል መታየት ነበረበት። ነገር ግን የጄምስ ክለርክ ማክስዌል የኤሌክትሮማግኔቲክ ህግጋት የቆመ ብርሃን የሚባል ነገር የለም ይላሉ። ይህ የብርሃን ፓራዶክስ ዘ ፓራዶክስ ኦፍ ላይት በአንስታይን አእምሮ ውስጥ ለቀጣዮቹ 10 ዓመታት የሚንተከተክና የልዩ አንጻራዊ ንድፈ ሐሳብ ስፔሻል ሪያሊቲ ጽንስ ነበር። በ1896 ዓ.ም የ17 ዓመቱ አልበርት ዲፕሎማውን ይዞ ወደ ዙሪክ ፖሊቴክኒክ ገባ። ነገር ግን የገባው መሐንዲስ ለመሆን ሳይሆን የፊዚክስና የሂሳብ መምህር ለመሆን ነበር። በፖሊቴክኒክ ውስጥ የነበረው ቆይታ በእብሪትና በግጭት የተሞላ ነበር። በተለይም የፊዚክስ ፕሮፌሰር ከነበሩት ሄንሪክ ዌበር ጋር ክፉኛ ተጋጨ። ዌበር አዳዲሶችን የፊዚክስ ግኝቶች ለማስተማር ፈቃደኛ አልነበሩ። አልበርት ይህንን ሲያይ የዌበርን ክፍሎች መዝለል ጀመረ። ክፍል ውስጥ ከሚቀመጥ ካፌ ውስጥ ቁጭ ብሎ
የዘመኑ አዳዲስ የፊዚክስ መጽሐፍትን ማንበብ ይመርጥ ነበር። ፕሮፌሰር ዌበር በንዴት አንስታይን አንተ ልጅ ጎበዝ ነህ፣ ነገር ግን አንድ ትልቅና መጥፎ ችግር አለብህ፣ ማንም ሰው ምንም ነገር እንዲነግርህ አትፈቅድም ብሎት ነበር። ነገር ግን የዙሪክ ቆይታው አሰልቺ ብቻ አልነበረም። የፊዚክስ ትምህርት ክፍል ውስጥ ካሉት 5 ተማሪዎች መካከል አንዲት ብቸኛ ሴት ነበረች። እሷም ሚሌቫ ማሪች ትባላለች። ሚሌቫ ሰርቢያዊት፣ ከእሱ በ3 ዓመት የምትበልጥ፣ እግሯን የምታነክስ ነገር ግን እጅግ ብሩህና የሂሳብ ሊቅ ነበረች። አልበርትና ሚሌቫ በፍቅር ወደቁ። ፍቅራቸው ተራ የካፌ ፍቅር አልነበረም። የፊዚክስ የሳይንስና የመጽሐፍ ፍቅር ነበር። ሁለቱ አብረው ሆነው የአውሮፓን ታላላቅ የፊዚክስ ወረቀቶች ያነቡ ነበር። አልበርት በሚጽፍላት ደብዳቤዎች ላይ የኛ ፊዚክስ እያለ ይጽፍ ነበር። በ1900 ዓ.ም የመመረቂያ ፈተናው ደረሰ። አልበርት ክፍሎቹን ይዘል ስለነበር ፈተናውን ማለፍ የሚችልበት አቅም አልነበረውም። ያዳነው ብቸኛው ነገር እጅግ ጎበዝና ታታሪ የነበረው ጓደኛው ማርሴል ግሮስማን የጻፋቸው የተሟሉ የክፍል ማስታወሻ ኖትስ አጥንቶ በመፈተኑ ነበር። አልበርት ፈተናውን በጥሩ ውጤት አለፈ። ነገር ግን ሚሌቫ ማሪች ፈተናውን ወደቀች። አልበርት ተመርቆ ሲወጣ አዲሱ ችግር ከፊቱ ተደቀነ። በፖሊቴክኒክ ውስጥ የተመረቁ ሌሎች ተማሪዎች በሙሉ የዩኒቨርሲቲ ረዳት መምህርነትን ስራ ሲያገኙ፣ አልበርት አይንስታይን ብቻ ማንም ስራ ሊሰጠው አልቻለም። ፕሮፌሰር ዌበር አልበርት ለነበረው የእብሪት ባህሪና ትምህርት በመዝለሉ ምክንያት የትም ቦታ ስራ እንዳያገኝ የድጋፍ ደብዳቤ ከለከሉት። በ21 ዓመቱ አልበርት አይንስታይን የዩኒቨርሲቲ ዲግሪውን ይዞ ስራ አጥ ሆኖ ቤተሰቡ የንግድ ኪሳራ ውስጥ ወድቆበትና የፊዚክስ ህልሙ ጨልሞበት ሜዳ ላይ ቀረ። ከ1900 እስከ 1902 ያሉት ዓመታት በአልበርት አይንስታይን ህይወት ውስጥ እጅግ አስጨናቂና ተስፋ አስቆራጭ ነበሩ። የፊዚክስ ፕሮፌሰር የመሆን ህልሙ በዩኒቨርሲቲው አስተዳደር ሲዘጋበት ኑሮን ለማሸነፍ ሲል በመላው አውሮፓ ለሚገኙ ዩኒቨርሲቲዎች አልፎ ተርፎም የሁለተኛ ደረጃ ትምህርት ቤቶች የሥራ ማመልከቻ ደብዳቤዎችን ይልክ ነበር። ነገር ግን ሁሉም መልሳቸው አይሆንም የሚል ነበር። አልበርት ለጓደኞቹ በሚጽፈው ደብዳቤ እኔ ለቤተሰቤ ሸክም ሆኛለሁ፣ ፈጽሞ ባልወለድ እመርጥ ነበር እስከ ማለት ደርሶ ነበር። ይህ የሥራ አጥነት ጭንቀት ሳያንስ የግል ሕይወቱ በከባድ አውሎ ንፋስ ተመታ። የፍቅር አጋሩ ሚሌቫ ማሪች አርግዛ ነበር። ከጋብቻ በፊት ማርገዝ በዚያ ዘመን ትልቅ ማህበራዊ ውርደት ስለነበር ሚሌቫ ዙሪክን ለቃ ወደ ቤተሰቦቿ ሀገር ወደ ሰርቢያ ሄዳ በድብቅ ሊዘርል የተባለ ሴት ልጅ ወለደች። የአልበርት ቤተሰቦች በተለይም እናቱ ፖሊን ሚሌቫን አንካሳ፣ አይሁዳዊ ያልሆነችና መጽሐፍ የምታነብ እንጂ ቤት የማታስተዳድር በማለት ጋብቻውን አጥብቀው ተቃውሞ ነበር። የሊዘርል ዕጣ ፈንታ እስከ ዛሬ ድረስ በታሪክ ምሁራን ዘንድ አልተፈታም። አንስታይን ልጁን በአካል አይቷት አያውቅም። ወይ በጉዲፈቻ ተሰጥታለች ወይ ደግሞ ገና በጨቅላነቷ በስካርሌት ፊቨር በሽታ ሞታለች ተብሎ ይገመታል። ይህ ሚስጥር ለዘመናት ተደብቆ የቆየው በ1980ዎቹ የፍቅር ደብዳቤዎቻቸው እስኪገኙ ድረስ ነበር። በጥቅምት 1902 ዓ.ም የአልበርት አባት ሄርማን አንስታይን በልብ ህመም ምክንያት በጠና ታመመ። አባቱ ከመሞቱ ጥቂት ቀደም ብሎ ልጁ አልበርት ሚሌቫን እንዲያገባ ሙሉ በረከቱን ሰጠው። አባቱ ሲሞት አልበርት በህይወቴ ከዚህ በላይ ጥልቅ የሆነ ሐዘን ተሰምቶኝ አያውቅም ብሎ አልቅሷል። በዚህ ሁሉ የጨለማ ጊዜ ውስጥ የብርሃን ጭላንጭል የሆነው ያ የዩኒቨርሲቲ ጓደኛው ማስታወሻውን ያበደረው ማርሴል ግሮስማን ነበር። የማርሴል አባት በስዊዘርላንድ በርን ከተማ በሚገኘው የባለቤትነት መብት አስመዝጋቢ ቢሮ ስዊዝ ፓተንት ኦፊስ ውስጥ ለሚያውቀው ዳይሬክተር እባክህ የልጄን ጓደኛ ሥራ ስጠው ብለው ለመኑለት። ዳይሬክተሩ ዮሐንስ ሃለር አልበርትን ጠርቶ ፈትኖ በመጨረሻም በ1902 አጋማሽ ላይ የሶስተኛ ደረጃ ቴክኒካል ኤክስፐርት አድርጎ በዝቅተኛ ደሞዝ ቀጠረው። ይህ የፈጠራ ባለቤትነት ቢሮ ሹመት ላዩን ሲታይ ለፊዚክስ ሊቅነት የሚመጥን አይመስልም። ነገር ግን በታሪክ ስንመለከተው ይህ ቢሮ ለአንስታይን አእምሮ ትልቁ የነጻነት ላቦራቶሪ ነበር። ስራው በየቀኑ የሚቀርቡ አዳዲስ የፈጠራ ማሽኖችን፣
በተለይም ስርዓቶችንና የኤሌክትሪክ መሳሪያዎችን በንድፍ ማየት፣ በትክክል መስራት አለመስራታቸውን መመርመር ነበር። አነስታይን ይህንን ስራ እጅግ ፈጣን በሆነ ሁኔታ በ2 ወይም በ3 ሰዓታት ውስጥ አጠናቆ ይጨርስ ነበር። ቀሪውን የቀኑን ጊዜ አለቃው እንዳያየው ማስታወሻዎቹን በጠረጴዛው መሳቢያ ውስጥ እየደበቀ ስለ ዩኒቨርስ ሚስጥር፣ ስለ ጊዜ እና ስለ ብርሃን ባህሪ ጥልቅ የሆነ የሐሳብ ሙከራዎችን በማድረግ ያሳልፍ ነበር። በበርን ከተማ እያለ አንስታይን ከ2 ጓደኞቹ ጋር በመሆን የኦሎምፒያ አካዳሚ የተባለ የውይይት ክለብ መሰረተ። እነዚህ 3 ወጣቶች ሶሴጅ እየበሉ ርካሽ ወይን እየጠጡ ስለ ዴቪድ ሂዩም፣ ኢማኑኤል ካንት እና ስለ ኤርኔስት ማክ ፍልስፍና ሌሊቱን ሙሉ ይከራከሩ ነበር። ቦታና ጊዜ ምንድን ናቸው? ፍጹም ናቸው ወይስ ለተመልካቹ ይለያያሉ? እያሉ የኒውተንን የ200 ዓመታት ህግጋት ይሞግቱ ነበር። በ1903 ዓ.ም አንስታይንና ሚሌቫ በይፋ ተጋቡ። በ1904 ደግሞ የመጀመሪያ ህጋዊ ልጃቸውን ሃንስ አልበርትን ወለዱ። የ26 ዓመቱ አንስታይን በፓተንት ቢሮ ውስጥ ጸጥተኛ የቤተሰብ ሰው ይመስል ነበር። የፊዚክስ ዩኒቨርሲቲዎች ረስተውት ነበር። ነገር ግን እሱ ዓለምን ለመቀየር ተዘጋጅቶ ነበር። 1905 አኑስ ሚራቢሊስ ተአምረኛው ዓመት። በታሪክ ውስጥ አንድ ሳይንቲስት በአንድ ዓመት ውስጥ የሰው ልጅ አቅጣጫ ሙሉ በሙሉ የቀየረበት ጊዜ ቢኖር የአይዛክ ኒውተን የ1666ቱ ዓመትና የአልበርት አንስታይን የ1905ቱ ዓመት ብቻ ናቸው። በ1905 ዓ.ም ይህ የ26 ዓመት የፓተንት ቢሮ ጸሐፊ የትም ዩኒቨርሲቲ ውስጥ ፕሮፌሰር ሳይሆን ላብራቶሪ ሳይኖረው በአንድ ዓመት ውስጥ 4 ታላላቅ ሳይንሳዊ ወረቀቶችን በጀርመኑ ታዋቂ አናለን ዴር ፊዚክ ጆርናል ላይ አሳተመ። እያንዳንዳቸው ወረቀቶች የየራሳቸውን የኖቤል ሽልማት የሚያስገኙ ነበሩ። የመጀመሪያው ወረቀት መጋቢት 1905 የፎቶ ኤሌክትሪክ ኢፌክት። በወቅቱ ብርሃን እንደ ሞገድ ዌቭ ብቻ እንደሚጓዝ ይታመን ነበር። ነገር ግን ብርሃን ብረትን ሲመታ ኤሌክትሮኖች እንዴት እንደሚረጩ ማብራራት አልተቻለም ነበር። አንስታይን የፕላንክን ሐሳብ ተጠቅሞ ብርሃን ሞገድ ብቻ ሳይሆን ኳንታ ወይም ፎቶን በሚባሉ ጥቃቅን የኢነርጂ ቅንጣቶች የተሰራ ነው ብሎ አረጋገጠ። ይህ ግኝት ዘመናዊውን የኳንተም ሜካኒክስ የከፈተ ሲሆን ከ16 ዓመታት በኋላ ለአንስታይን የኖቤል ሽልማትን ያመጣለት ይህ ወረቀት ነው። ዛሬ ሶላር ፓኔሎች እና ዲጂታል ካሜራዎች የሚሰሩት በዚህ ህግ ነው። ሁለተኛው ወረቀት ግንቦት 1905 የብራውኒያን እንቅስቃሴ ብራውኒያን ሞሽን። በ1905 አብዛኞቹ ሳይንቲስቶች አተም በእርግጥ አለ ወይስ ለሂሳብ ስሌት የምንጠቀምበት ምናባዊ ነገር ነው ብለው ይከራከሩ ነበር። አንስታይን በውሃ ውስጥ የተበተኑ የብናኝ ቅንጣቶችን ለምን ያለማቋረጥና ያለ አቅጣጫ እንደሚንቀሳቀሱ በሂሳብ አሰላ። መልሱ አይን የማያያቸው ጥቃቅን የውሃ ሞለኪውሎችና አተሞች ብናኙን እየደበደቡት ስለሆነ ነው አለ። ይህ ወረቀት አተሞች በእርግጥ መኖራቸውን ለመጀመሪያ ጊዜ በሂሳብ ያረጋገጠ ነበር። ሶስተኛው ወረቀት ሰኔ 1905 ልዩ የአንጻራዊነት ንድፈ ሐሳብ። ይህ ወረቀት ኒውተንን ከዙፋኑ ያወረደ፣ የዓለምን ግንዛቤ ያናወጠ ነበር። አንስታይን በልጅነቱ የጀመረውን ከብርሃን ጋር ብሮጥ የሚለውን ጥያቄ መለሰ። ይህ ብርሃን ፍጥነት ሁልጊዜ ቋሚ ነው፣ ነገር ግን ጊዜና ቦታ ቋሚ አይደሉም ብሎ አወጀ። 2 ሰዎች፣ አንዱ መሬት ላይ የቆመ፣ አንዱ በከፍተኛ ፍጥነት በባቡር የሚጓዝ፣ ጊዜን የሚመለከቱት በተለያየ ፍጥነት ነው። ፍጥነት ወደ ብርሃን ፍጥነት በተጠጋ ቁጥር ጊዜ ይዘገያል። ታይም ዳይሌሽን። ጊዜ ፍጹም ሳይሆን አንጻራዊ ነው። አራተኛው ወረቀት የጅምላና የኃይል እኩልነት። ይህ የሶስተኛው ወረቀት ማካያ የነበረ ባለ 3 ገጽ አጭር ጽሑፍ ነው። በዚህ ጽሑፍ ውስጥ በዓለም ላይ እጅግ ታዋቂ የሆነውን ያንን የሂሳብ ቀመር አስቀመጠ። E እኩል ይሆናል mc ስኩዌር። ኢነርጂ እኩል ይሆናል የነገሩ ክብደት ሲባዛ በብርሃን ፍጥነት ስኩዌር። ይህ ማለት
ግዙፍ የሆነ ኃይል በትንሽ ግዝበት ውስጥ ተቆልፎ ይገኛል ማለት ነው። አንዲት ትንሽዬ ድንጋይ ውስጥ ያለው አተም ቢፈነዳ አንድን ሙሉ ከተማ የሚያጠፋ ኃይል ሊያወጣ ይችላል። ይህ ከ40 ዓመታት በኋላ የአቶሚክ ቦምብ መፈጠርን በንድፈ ሐሳብ ያረጋገጠ ቀመር ነበር። እነዚህ 4 ወረቀቶች በታተሙ ጊዜ መጀመሪያ ላይ የፊዚክስ ዓለም በጸጥታ ነበር የተቀበላቸው። ብዙዎቹ አልገባቸውም ነበር። ነገር ግን በበርሊን የነበረው የፊዚክስ አባት ማክስ ፕላንክ ወረቀቶቹን ሲያነብ በስዊዘርላንድ ውስጥ በሚገኝ አንድ የፓተንት ቢሮ ውስጥ አዲሱ አይዛክ ኒውተን እንደተወለደ ተረዳ። የ26 ዓመቱ አልበርት አንስታይን በብቸኝነት ቆሞ በአንድ ዓመት ውስጥ የዩኒቨርስን መጋረጃ ቀዶ ከፈተው። አሁን ቀጣዩ ፈተናው ይህንን ድንቅ ግኝቱን ይዞ ወደ አካዳሚው ዓለም መግባትና ከሁሉም በላይ ደግሞ እጅግ ከባዱን የፊዚክስ ሕግ የስበትን ኃይል ግራቪቲ መፍታት ነበር። እንደ አውሮፓውያን አቆጣጠር በ1905 ያ ተአምረኛ ዓመት ካለፈ በኋላ አንድ ሰው አንስታይን ወዲያውኑ በዓለም ታላላቅ ዩኒቨርሲቲዎች ውስጥ በክብር ተቀጠረ ብሎ ሊያስብ ይችላል። እውነታው ግን ከዚህ ፍጹም የተለየ ነበር። እነዚያ 4 የዓለምን ታሪክ የቀየሩ ወረቀቶች ታትመው ቢወጡም ለቀጣዮቹ 4 ዓመታት አንስታይን አሁንም በዚያው በስዊዘርላንድ የባለቤትነት መብት አስመዝጋቢ ፓተንት ቢሮ ውስጥ በጸሐፊነት መስራቱን ቀጥሎ ነበር። ሳይንሳዊው ማህበረሰብ የአይንስታይንን ግኝቶች ለመዋጥና ለማመን ጊዜ ወስዶበታል። ነገር ግን የበርሊኑ ፊዚክስ አባት ማክስ ፕላንክ የልዩ አንጻራዊነትን ሐሳብ በዩኒቨርሲቲዎች ውስጥ ማስተማር ሲጀምር የአንስታይን ስም በአውሮፓ ምሁራን ዘንድ እንደ ሰደድ እሳት ተሰራጨ። በ1909 ዓ.ም አንስታይን በመጨረሻ ከፓተንት ቢሮ ወጥቶ በዙሪክ ዩኒቨርሲቲ እንደ ረዳት ፕሮፌሰር ሆኖ ተቀጠረ። ከዚያም በፍጥነት ወደ ፕራግ በመቀጠልም ወደ ዙሪክ ፖሊቴክኒክ ቀድሞ ተማሪ ሆኖ ወደ ተማረበት በሙሉ ፕሮፌሰርነት ተዛወረ። በ1914 ዓ.ም ደግሞ የዓለም የፊዚክስ ማዕከል ወደ ነበረችው በርሊን በማክስ ፕላንክ ግብዣ የፕሩሺያ የሳይንስ አካዳሚ አባልና የበርሊን ዩኒቨርሲቲ ፕሮፌሰር ሆኖ ተሾመ። አሁን አንስታይን የዓለም ታላላቅ ሳይንቲስቶች ተርታ ደርሷል። ነገር ግን የአንስታይን ሳይንሳዊ ክብር ወደ ጣሪያው ሲወጣ የግል ሕይወቱና ትዳሩ ግን ወደ ጥልቁ ሲኦል እየወረደ ነበር። ከሚስቱ ከሚሌቫ ማሪች ጋር የነበረው ያ የጋለ የፊዚክስና የወጣትነት ፍቅር ሙሉ በሙሉ በረደ። አንስታይን አእምሮን ለፊዚክስ ሲሰጥ ለሚሌቫና ለሁለት ልጆቹ የሚሰጠው ጊዜ አጠረ። ሚሌቫ በበኩሏ የራሷ የፊዚክስ ህልም በመጨናገፉና በድብርት ዲፕሬሽን ውስጥ በመውደቋ እቤታቸው የዘውትር የጭቅጭቅና የንዴት አውድማ ሆነ። አንስታይን በርሊን እንደገባ ሚሌቫ አብራው መኖር ስትፈልግ አንስታይን አንድ እጅግ ጨካኝና አሳዛኝ የሆነ የጋብቻ ውል ኮንትራት ጽፎ አቀረበላት። በውሉ ላይ ልብሶቼን ታጥቢያለሽ፣ በቀን 3 ጊዜ ምግቤን ክፍሌ ድረስ ታመጪልኛለሽ፣ ጠረጴዛዬን ከኔ ውጪ ማንም እንዳይነካው ታደርጊያለሽ፣ ነገር ግን ከኔ ጋር አብረሽ አትቀመጪ፣ ከኔ ጋር አትጓዢም፣ አናግረኝ ብለሽ አትጠይቂኝም፣ እኔ ስነግርሽ ብቻ ትሰሚያለሽ የሚል እጅግ አዋላጅ ቅድመ ሁኔታ አስቀመጠ። ሚሌቫ ለልጆቿ ስትል ይህንን ውል ለጥቂት ወራት ብትቀበልም በመጨረሻ ግን መሸከም አቅቷት በ1914 ዓ.ም ልጆቿን ይዛ በርሊንን ለቃ ወደ ዙሪክ ተመለሰች። ትዳራቸውም በዚሁ አበቃ። ትዳሩ ሲፈርስና አንስታይን በርሊን ውስጥ ብቻውን ሲቀር አእምሮውን ሙሉ በሙሉ ነፃ አድርጎ ወደ የህይወት ዘመኑ ትልቁና እጅግ አደገኛው የሳይንስ ፍልሚያ ውስጥ ገባ። ይኸውም የአጠቃላይ አንጻራዊነት ንድፈ ሐሳብ ነበር። እስከዚያ ጊዜ ድረስ አንስታይን የፈጠረው ልዩ አንጻራዊነት የሚሰራው ቀጥ ባለ መስመርና በማይለዋወጥ ፍጥነት ለሚጓዝ ነገር ብቻ ነበር። ነገር ግን ተፈጥሮ እንደዚህ አይደለችም። ነገሮች ፍጥነታቸውን ይጨምራሉ፣ ይቀንሳሉ። ፕላኔቶች በክብ ይሽከረከራሉ። ከሁሉም በላይ ደግሞ የስበት ኃይል ግራቪቲ አለ። አይዛክ ኒውተን ስበት ወይም ግራቪቲ ነገሮችን በርቀት የሚስብ አይን የማያየው ገመድ ነው ብሎ ነበር። ነገር ግን እንዴት ይሰራል ለሚለው ጥያቄ ኒውተን መልስ አልነበረውም። አንስታይን አሁን አንድ ታላቅ የሐሳብ ሙከራ አደረገ። በኋላ ላይ ይህንን ሐሳብ የህይወቴ እጅግ ደስተኛው ሐሳብ ብሎታል። አንድ ሰው ከህንፃ ጣራ ላይ ቢወድቅ
ወደ ታች እየወረደ ባለበት ሰዓት የራሱ ክብደት አይሰማውም። ይህ ቀላል የሚመስል ሐሳብ አንስታይንን አንድ አስገራሚ ድምዳሜ ላይ ያደረሰው። ፍጥነት መጨመር እና የስበት ኃይል ግራቪቲ አንድና ያው ናቸው። ስበት ማለት እንደ ኒውተን ማግኔት ወይም ጎታች ኃይል አይደለም። ይልቁንም ስፔስ ታይም የቦታና የጊዜ ድር መጠማዘዝ ነው። ይህንን በምሳሌ ስናየው አንድ የተወጠረ አንሶላ ላይ ግዙፍ የብረት ኳስ እንደ ፀሐይ ብናስቀምጥ አንሶላው ወደ ታች ይሰረጉዳል። ከዚያም ትናንሽ የእብነበረድ ጠጠሮችን እንደ ፕላኔቶች በአንሶላ ላይ ብንወረውር ትናንሾቹ ጠጠሮች በዚያው በተሰረጎደው አቅጣጫ መሽከርከር ይጀምራሉ እንጂ ግዙፉ ኳስ ጎታች አይደለም። ቁስ ለቦታ እንዴት እንደሚጣመም ይነግረዋል። ቦታ ደግሞ ለቁስ እንዴት እንደሚንቀሳቀስ ይነግረዋል። ይህንን ሐሳብ በምናብ ማየት ቀላል ነበር። ነገር ግን ይህንን በሂሳብ ስሌት ለማረጋገጥ አንስታይን ወደ ሲኦል መውረድ ነበረበት። አንስታይን የከፍተኛ ጂኦሜትሪ ዕውቀት አልነበረውም። ለዚህም የድሮ ጓደኛውን የሂሳብ ሊቁን ማርሴል ግሮስማንን አስጠርቶ ማርሴል ካላዳንከኝ ላብድ ነው ብሎ ተማጸነው። ለቀጣዮቹ 8 ዓመታት አንስታይን በከፍተኛ የሂሳብ ቀመሮች ውስጥ እየታገለ እየተሳሳተና እንደገና እየጀመረ የህይወቱን አስከፊ ጭንቀት አሳለፈ። በ1915 አጋማሽ ላይ የዘመኑ ታላቁ የሂሳብ ሊቅ ዴቪድ ሂልበርት የዚህን ሐሳብ ሚስጥር ተረድቶ እኔ ከአንስታይን ቀደሜ የሂሳብ ቀመሩን ላገኘው እችላለሁ ብሎ ፉክክር ጀመረ። አንስታይን የህይወት ዘመኑ ሥራ በሌላ ሰው ሊነጠቅ መሆኑ ሲያውቅ በሆድ ህመም እየተሰቃየ ምግብ ሳይበላ ቀንና ሌሊት በሂሳብ ስሌት ተጠመደ። በመጨረሻም ህዳር 1915 አንስታይን የሜርኩሪን ፕላኔት ምህዋር በአዲሱ ቀመሩ ሲያሰላው ትክክለኛ ሆኖ ሲመጣለት ልቡ በደስታ ፈነዳ። በአእምሮዬ ውስጥ አንድ ነገር ክሊክ ሲል ተሰማኝ፣ መላ አካሌ በደስታ ተንቀጠቀጠ ብሎ ጻፈ። በዚያው ወር ለፕሩሻ የሳይንስ አካዳሚ የሰው ልጅ ዩኒቨርስን የሚረዳበትን አዲሱን መነጽር የአጠቃላይ አንጻራዊነት የሜዳ ስሌቶችን አቅርቦ አብዮቱን አበሰረ። አንስታይን የአጠቃላይ አንጻራዊነት ሐሳብን ሲያሳትም አውሮፓ በአንደኛው የዓለም ጦርነት የደም መፋሰስ ውስጥ ነበረች። አብዛኞቹ የጀርመን ሳይንቲስቶችና ምሁራን ጦርነቱን ሲደግፉ ማኒፌስቶ ኦፍ ዘ 93 የተባለውን ደጋፊ ሰነድ ሲፈርሙ፣ አንስታይን ግን ፈጽሞ አልፈረመም። እሱ የጸረ ጦርነትና የሰላም አቀንቃኝ ነበር። ብሔርተኝነት የሰው ልጅ የክፍኝ በሽታ ነው ይል ነበር። ጦርነቱ እያለቀ ሲመጣ የአንስታይን ንድፈ ሐሳብ አንድ ትልቅ ፈተና ከፊቱ ተደቀነ። አንስታይን በመጽሐፉ ላይ አንድ ትንቢት ተናግሮ ነበር። ብርሃን ክብደት ባይኖረውም በግዙፍ ኮከቦች እንደ ፀሐይ አጠገብ ሲያልፍ ፀሐይዋ ስፔስ ታይምን ስለምታጣመም የብርሃኑ መስመር አብሮ ይጣመማል የሚል ነበር። ይህንን ለማረጋገጥ ብቸኛው መንገድ በፀሐይ ግርዶሽ ሶላር ኢክሊፕስ ጊዜ ከፀሐይ ጀርባ ያሉትን ኮከቦች ብርሃን ፀሐይን አልፎ ሲመጣ መጣመሙን ፎቶ አንስቶ ማየት ነበር። በ1919 ዓ.ም እንግሊዛዊ የከዋክብት ተመራማሪ ሰር አርተር ኤዲንግተን የጀርመናዊውን አንስታይንን ሐሳብ ለመሞከር ፎቶግራፍ አንሺዎችን ይዞ በአፍሪካ የባህር ዳርቻ ወደምትገኘው ፕሪንሲፔ ደሴት ተጓዘ። ግንቦት 29 ቀን 1919 የፀሐይ ግርዶሹ ሲከሰት ኤዲንግተን ፎቶዎችን አነሳ። ወደ እንግሊዝ ተመልሶ ፎቶዎችን ሲያሰላ የከዋክብቱ ብርሃን ልክ አንስታይን በሂሳብ እንዳስቀመጠው በትክክል ተጣሞ ተገኘ። የአይዛክ ኒውተን የ200 ዓመታት የፊዚክስ ህግጋት በአንስታይን ተሰበረ። ህዳር 7 1919 በለንደን ሮያል ሶሳይቲ ይህ ውጤት ይፋ ሲደረግ የዓለም ሚዲያዎች በድንጋጤ አበዱ። በነጋታው የለንደኑ ዘ ታይምስ ጋዜጣ ዋና ገጽ ላይ በሳይንስ ውስጥ ታላቅ አብዮት፣ አዲስ የዩኒቨርስ ንድፈ ሐሳብ፣ የኒውተን ሐሳብ ተገለበጠ የሚል ግዙፍ ዜና ወጣ። የኒውዮርክ ታይምስም ተመሳሳይ ዜና ወጣ። በአንድ ሌሊት አልበርት አንስታይን የሳይንስ ሊቅ ብቻ ሳይሆን የዓለም ኮከብ ሆነ። ከጦርነት እልቂትና ጭንቀት ለወጣው የዓለም ህዝብ አንስታይን አዲስ ተስፋ፣ ሚስጥራዊ ሊቅ እና ከዋክብትን የሚያነብ ጠቢብ ሆኖ ታያቸው። ፎቶግራፍ አንሺዎች ቤቱን ከበቡት። መንገድ ላይ ሲወጣ ህዝብ ይከተለው ጀመር። አንስታይን ይህንን ዝና በመጠቀም ዓለምን መዞር ጀመረ።
አሜሪካ ሲገባ በኒውዮርክ ጎዳናዎች ላይ በመቶ ሺዎች የሚቆጠሩ ሰዎች ወጥተው አጨበጨቡለት። ይህ ለሳይንቲስት ታይቶ የማይታወቅ ነበር። ወደ ጃፓን፣ ፍልስጤም፣ ስፔንና ደቡብ አሜሪካ ተጓዘ። አንስታይን ዝነኝነቱን ተጠቅሞ ለሰላም፣ ለጽዮናዊነት፣ አይሁዳውያን በሀገራቸው እንዲኖሩ እና ለሰብአዊ መብቶች ይሟገት ጀመር። በ1921 ዓ.ም አንስታይን በመጨረሻ የኖቤል ሽልማትን በፊዚክስ ዘርፍ አገኘ። ነገር ግን የሚገርመው ነገር የኖቤል ኮሚቴው ሽልማቱን የሰጠው ዓለምን ላናወጠው ለአንጻራዊነት ንድፈ ሐሳቡ አልነበረም። ምክንያቱም አንጻራዊነት አሁንም በብዙ የድሮ ሳይንቲስቶች ዘንድ እጅግ የተወሳሰበና ያልተረጋገጠ ተብሎ ስለሚፈራ ነበር። ስለዚህ ሽልማቱን የሰጡት በ1905 ለሰራው የፎቶ ኤሌክትሪክ ኢፌክት ጥናቱ ነበር። አንስታይን የኖቤል ሽልማቱን የገንዘብ መጠን ቀደም ብሎ በፈረመው የፍቺ ውል መሰረት ሙሉ በሙሉ ለመጀመሪያ ሚስቱ ለሚሌቫ ማሪችና ለልጆቹ ማሳደጊያ አሳልፎ ሰጠው። ነገር ግን የአንስታይን ዝና በዓለም ላይ ሲያስተጋባ በትውልድ ሀገሩ ጀርመን ውስጥ ግን አንድ እጅግ አስፈሪና ጥቁር ማዕበል እየተሰበሰበ ነበር። የፋሺዝምና የጸረ ሴማዊነት አንቲሴሚቲዝም መርዝ ጀርመንን እያጠቃት መጣ። የአንስታይን አይሁዳዊነትና የሰላም አቋም ለናዚዎች ትልቁ ኢላማ አደረገው። በ1920ዎቹ መገባደጃና በ1930ዎቹ መጀመሪያ ላይ ጀርመን በኢኮኖሚ ቀውስና በፖለቲካ ትርምስ ውስጥ ወደቀች። አዶልፍ ሂትለርና የናዚ ፓርቲ ስልጣን ለመያዝ በሚያደርጉት ጉዞ አይሁዳውያንን የጀርመን ችግር ሁሉ ተጠያቂ አድርገው ይስሉ ነበር። አንስታይን በጀርመን ውስጥ እጅግ ታዋቂው አይሁዳዊ በመሆኑ የናዚዎች ዋነኛ የጥላቻ ኢላማ ሆነ። በሳይንሱ ዓለም ውስጥ እንኳን ዘረኝነት ገባ። ፊሊፕ ሌናርድና ዮሐንስ ስታርክ የተባሉ ጀርመናውያን የኖቤል ተሸላሚ ሳይንቲስቶች የአሪያን ፊዚክስ የሚባል እንቅስቃሴ ጀመሩ። የእነሱ ዓላማ የአንስታይንን አንጻራዊ ንድፈ ሐሳብ የአይሁድ ፊዚክስ ወይም የውሸት ሳይንስ ብሎ ማጥላላትና ከጀርመን ዩኒቨርሲቲዎች ማባረር ነበር። በ1922 የአንስታይን የቅርብ ጓደኛ የነበረውና የጀርመን የውጭ ጉዳይ ሚኒስትር ዋልተር ራቴናው በአክራሪ ብሔርተኞች ሲገደል አንስታይን ቀጣዩ ኢላማ እሱ መሆኑን ተረዳ። ሆኖም እስከ 1932 ዓ.ም ድረስ በርሊን ውስጥ ቆየ። በታህሳስ 1932 አንስታይንና ሚስቱ ኤልሳ ለጉብኝትና ለስራ ወደ አሜሪካ ተጓዙ። አንስታይን አሜሪካ ያለ አዶልፍ ሂትለር የጀርመን ቻንሰለር ሆኖ ስልጣን ያዘ። ወዲያውኑ ናዚዎች የጀርመን አይሁዳውያንን ከስራ ማባረር ጀመሩ። አንስታይን ካፕት በሚገኘው የክረምት ቤቱ ላይ የጌስታፖ ፖሊሶች ዘምተው ቤቱን ዘረፉ። መጽሐፍቱን በበርሊን አደባባይ ላይ በእሳት አቃጠሉ። የባንክ አካውንቱን አገዱበት። እናም የጀርመን መጽሔቶች አንስታይን ገና አልተሰቀለም የሚል ጽሑፍ አወጡ። አንስታይን ይህንን ዜና ሲሰማ የጀርመን ፓስፖርቱን ለቆንስላው መልሶ በመስጠት የጀርመን ዜግነቱን ለዘላለም ሰረዘ። እኔ ነፃነት፣ መቻቻልና በሕግ ፊት እኩልነት በሌለበት ሀገር ውስጥ መኖር አልችልም በማለት ከጀርመን ጋር ያለውን ትስስር አቋረጠ። አንስታይን በአውሮፓ ውስጥ የት መኖር እንዳለበት ግራ ሲጋባ በርካታ የአውሮፓና የአሜሪካ ዩኒቨርሲቲዎች ሊቀጥሩት ተሽቀዳደሙ። በመጨረሻ በአሜሪካ ፕሪንስተን ኒው ጀርዚ አዲስ የተከፈተው የከፍተኛ ጥናትና ኢንስቲትዩት ጥያቄውን ተቀበለ። በ1933 መገባደጃ ላይ አንስታይን ወደ ፕሪንስተን አቀና። እናም ቀሪውን 22 የህይወቱን ዓመታት በዚሁ ጸጥተኛ ከተማ አሳለፈ። ፕሪንስተን ውስጥ አንስታይን የከተማዋ ተወዳጅ አዛውንት ሆነ። ጸጉሩን ያንጨባረረ፣ ካልሲ የማይለብስ፣ ጥብቆ ያደረገና መንገድ ላይ ለሚያገኛቸው ህፃናት የሂሳብ የቤት ስራቸውን የሚሰራ አሳቢ አያት ሆነ። ነገር ግን በ1939 ዓ.ም ሁለተኛው የዓለም ጦርነት ሊፈነዳ ሲል የአንስታይንን ሰላማዊ ህይወት የሚያናውጥ እና እስከ ህይወቱ ፍጻሜ ድረስ የህሊና ጸጸት የሚሆንበት አንድ ክስተት ተፈጠረ። ጀርመናውያን ሳይንቲስቶች የዩራኒየም አተምን መሰንጠቅ መቻላቸውን አረጋገጡ። ይህ ማለት አንስታይን በ1905 ከጻፈው E እኩል ይሆናል mc² ቀመር በመነሳት ጀርመኖች ዓለምን የሚያጠፋ የአቶሚክ ቦምብ ለመስራት እየሞከሩ መሆኑ ግልጽ ሆነ። ሃንጋሪያዊው የፊዚክስ ሊቅ ሊዮ ሲላርድና ዩጂን ዊግነር
ይህንን የጀርመን ስጋት ለአሜሪካ መንግስት ለማሳወቅ ፈለጉ። ነገር ግን ማንም ፖለቲከኛ ቃላቸውን አይሰማም ነበር። ስለዚህ በነሐሴ 1939 ወደ አንስታይን ቤት ሄደው የጀርመንን ቦምብ ስጋት ለአንስታይን አስረዱት። አንስታይን የኒኩለር ሰንሰለታዊ ምላሽ ቼን ሪአክሽን የቦምብ ፈጠራ ሊያመጣ እንደሚችል ሲያስብ ይህ ሐሳብ ፈጽሞ ወደ አእምሮዬ መጥቶ አያውቅም ነበር ብሎ ደነገጠ። አንስታይን የሰላም አቀንቃኝ ቢሆንም ሂትለር አቶሚክ ቦምብ ታጥቆ ዓለምን ሲያጠፋ ዝም ብዬ ማየት አልችልም በማለት ታሪካዊውን የአንስታይን ሲላርድ ደብዳቤ ፈርሞ ለአሜሪካው ፕሬዝዳንት ፍራንክሊን ዲ ሩዝቬልት ላከ። በደብዳቤው ላይ አሜሪካ የራሷን የዩራኒየም ምርምር ቶሎ መጀመር አለባት፣ ጀርመኖች ቦምቡን እየሰሩ ነው ብሎ አስጠነቀቀ። ይህች አንዲት ደብዳቤ የዓለምን ታሪክ ቀየረች። ፕሬዝዳንት ሩዝቬልት ደብዳቤውን ሲያነቡ ወዲያውኑ የአሜሪካን የኒውክሌር ቦምብ ፕሮጀክት ማንሃተን ፕሮጀክት አጸደቁ። አንስታይን ግን የአሜሪካ የደህንነት ስጋት ነው፣ ግራ ዘመም አስተሳሰብ አለው ተብሎ በኤፍቢአይ ስለተጠረጠረ በማንሃተን ፕሮጀክት ውስጥ ፈጽሞ አልተሳተፈም። በነሐሴ 1945 ዓ.ም አሜሪካ የአቶሚክ ቦምቦቹን በጃፓን ሂሮሺማና ናጋሳኪ ላይ ስትጥል ከ200,000 በላይ ንጹሃን ዜጎች በአንዲት ቅጽበት አመድ ሆኑ። አንስታይን ይህንን ዜና በሬዲዮ ሲሰማ በከፍተኛ ድንጋጤና ሐዘን ወየውልኝ ቬ ኢዝሚር ብሎ ጮኸ። የህይወት ዘመኑን ሙሉ ለሰላም የቆመው ሰው አእምሮ ያፈለቀው ቀመር እና የፈረመው ደብዳቤ ለዚህ አሰቃቂ የሰው ልጅ ጥፋት ምክንያት በመሆኑ ጥልቅ የሆነ የህሊና ጸጸት ውስጥ ወደቀ። ቆየት ብሎ ጀርመኖች አቶሚክ ቦምብ መስራት እንደማይችሉ አስቀድሜ ባቅ ኖሮ እጄን አንስቼ ያቺን ደብዳቤ አልፈርምም ነበር ብሎ ተናግሯል። ከሁለተኛው የዓለም ጦርነት በኋላ የአልበርት አንስታይን ህይወት በፕሪንስተን ኢንስቲትዩት ውስጥ በብቸኝነት የተሞላ ነበር። በሳይንሱ ዓለም ውስጥም ቢሆን አሁን አንስታይን የፊዚክስ አብዮትን የሚመራ ሳይሆን አሮጌ አስተሳሰብ ያለው ተብሎ በአዲሶቹ ሳይንቲስቶች መገለል ጀምሮ ነበር። ምክንያቱም የፊዚክስ ዓለም አሁን ሙሉ በሙሉ ወደ ኳንተም ሜካኒክስ ተሸጋግሮ ነበር። የኳንተም ሳይንስ በጥቃቅኑ የአተም ዓለም ውስጥ ምንም አይነት እርግጠኛ ህግ የለም፣ ሁሉም ነገር በእድል ፕሮባቢሊቲ ቻንስ ላይ የተመሰረተ ነው ይል ነበር። አንስታይን ይህንን የእድልና የአጋጣሚ ህግ ፈጽሞ ሊቀበለው አልቻለም። ለእርሱ ዩኒቨርስ ፍጹም የሆነ የተስተካከለ የሂሳብ ህግ አለው። አንስታይን በዚህም ታዋቂውን ቃል ተናገረ። እግዚአብሔር ከዩኒቨርስ ጋር የቁማር ዳይስ አይጫወትም በማለት የኳንተም ሜካኒክስን ያልተሟላ ሳይንስ ነው ብሎ ሞገተ። አብዛኛውን የመጨረሻ ህይወቱን ያሳለፈው የኳንተም ሳይንስንና የስበት ኃይልን በአንድ ላይ የሚያስተሳስር የተዋሃደ የሜዳ ንድፈ ሐሳብ ቲዮሪ ኦፍ ኤቭሪቲንግ ለማግኘት ነበር። ነገር ግን ይህንን ስሌት ማግኘት ሳይችል ቀረ። እስከ ዛሬዋ ቀን ድረስ የዓለም ሳይንቲስቶች ይህንን ህግ እያፈላለጉት ይገኛል። በ1952 ዓ.ም የአንስታይን ህይወት ወደ ሌላ ታሪካዊ ክስተት ተጠራ። የእስራኤል የመጀመሪያው ፕሬዝዳንት ቻይም ዌይዝማን ሲሞቱ የእስራኤል መንግስት ጠቅላይ ሚኒስትር ዴቪድ ቤንጎሪዮን ለአልበርት አንስታይን የእስራኤል ሁለተኛው ፕሬዝዳንት እንዲሆን ይፋዊ ጥያቄ ያቀረቡለት። በሰው ልጅ ታሪክ ውስጥ አንድ ሳይንቲስት የሀገር ፕሬዝዳንት እንዲሆን ሲጠየቅ የመጀመሪያው ነበር። አንስታይን ይህንን ጥያቄ በታላቅ ትህትናና በፍቅር አልቀበልም አለ። ምክንያቱም እኔ ህይወቴን ሙሉ የተፈጥሮን ተጨባጭ ህግጋት ሳጠና የኖርኩ ሰው ነኝ። የሰው ልጆችን ፖለቲካዊ ግጭት ለማስተዳደር የሚያስችል ልምድም ሆነ ተፈጥሯዊ ዝንባሌ የለኝም። ስለዚህ ይህንን ክብር መቀበል አልችልም በማለት መለሰ። በ1955 ዓ.ም አጋማሽ ላይ የ76 ዓመቱ አዛውንት አልበርት አንስታይን የሆድ ዕቃ የደም ስር እብጠት ህመም ገጠመው። ወደ ፕሪንስተን ሆስፒታል ሲወሰድ ዶክተሮቹ ቀዶ ጥገና ካላደረግንልህ ትሞታለህ አሉት። ነገር ግን የህይወትን ትርጉም በሚገባ የተረዳው ሊቅ ቀዶ ጥገናውን አልቀበልም አለ። ለዶክተሮቹ የተናገረው የመጨረሻ ቃል እንዲህ የሚል ነበር: እኔ መሄድ በምፈልግበት ሰዓት መሄድ እፈልጋለሁ። ህይወትን በአርቲፊሻል ማሽኖችና በመድኃኒት ማራዘም ምንም ጣዕም የለውም። እኔ ድርሻዬን ሰርቻለሁ። አሁን መሄጃዬ ጊዜ ደርሷል። በጸጋ እቀበለዋለሁ። ሚያዝያ 18 ቀን 1955 ዓ.ም ጠዋት ላይ አልበርት አንስታይን በሆስፒታሉ አልጋ ላይ እንዳለ
በአጠገቡ ለነበረችው ነርስ ጥቂት ቃላትን በጀርመንኛ ቋንቋ ተናግሮ ነፍሷ አለፈች። ነርሷ የጀርመንኛ ቋንቋ የምትችል አልነበረችም። የአንስታይን የመጨረሻ ቃል ምን እንደነበር እስከ ዛሬ ድረስ ከዓለም ተደብቆ ቀርቷል። የአንስታይን ሞት አንድ አስገራሚና እንግዳ የሆነ ታሪክ አስከትሏል። አንስታይን በኑዛዜው ላይ እኔ ስሞት ማንም ሰው አጥንቴን እንዳያመልክ፣ ሬሳዬ ተቃጥሎ አመዱ ማንም በማያውቀው ስፍራ ይበተን ብሎ ነበር። ነገር ግን በሆስፒታል ውስጥ አስክሬኑን የመረመረው ዶክተር ቶማስ ሃርቬይ የአንስታይንን አእምሮ ያለ ቤተሰቡ ፈቃድ ሰርቆ ወሰደው። ዶክተር ሃርቬይ ይህ የሰው ልጅ ታሪክ ትልቁ አእምሮ ስለሆነ ለሳይንስ ምርምር መቆየት አለበት በማለት አእምሮውን ቆርጦ በፎርማሊን ውስጥ ዘፍቆ ለዓመታት ደብቆት ኖሯል። በኋላ ላይ የሳይንስ ሊቃውንት ይህንን አእምሮ ሲመረምሩት በአንስታይን አእምሮ ውስጥ የሂሳብና የቦታ ስሌትን የሚሰራው ክፍል ከተለመደው ሰው 15 በመቶ ተለቅ ያለ መሆኑን አረጋግጠዋል። የአልበርት አንስታይን ታሪክ የፊዚክስ ቀመር ብቻ አይደለም። እሱ የሰው ልጅ የነጻነት፣ የጉጉትና ያልተገደበ የአእምሮ ምናብ ኢማጂኔሽን ምልክት ነው። አንስታይን ምናብ ከእውቀት ይበልጣል ብሎ ያምን ነበር። እውቀት አሁን ያለንን ነገር ብቻ ሲያሳየን፣ ምናብ ግን ዓለምን አዙረን እንድናይ ያደርገናል። በኮምፓሱ መንቀጥቀጥ የተደነቀው ያ ትንሽ ልጅ፣ በፓተንት ቢሮ ውስጥ ሆኖ ከብርሃን ጋር የተሽቀዳደመው ወጣት፣ የኒውተንን ግዙፍ ሐውልት በብዕርና በወረቀት ብቻ ያፈረሰው ሊቅ፣ ዛሬ የሰው ልጅ ዩኒቨርስን ለሚረዳበት ሁሉ ትልቁን መነጽር አውርሶን አልፏል። ብላክ ሆልስ፣ የጊዜ መጓተት፣ ታይም ትራቨል ኮንሰፕት፣ የሌዘር ቴክኖሎጂ እና ጂፒኤስ፣ እነዚህ ሁሉ አንስታይን የለኮሳት የአንጻራዊነት ብርሃን ውጤቶች ናቸው። አልበርት አንስታይን ስጋው ቢያልፍም የሰው ልጅ አእምሮ ከምድር ስበት ታላቁ ወደ አጽናፉ ዓለም ጥልቀት እንዲወነጨፍ ያደረገው ሕያው ብርሃን ዛሬም ነገም እያበራ ይኖራል።